ሰላም ጤና ይስጥልን ውድ የምረት ደጅ ተመልካቾቻችን፣ እንግዲህ ሳምንታዊ ፕሮግራማችንን ይዘን ወደ እናንተ መጥተናል። ፕሮግራማችንን እንድትከታተሉ እንጋብዛችኋለን። መልካም ቆይታ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ እነዚህን 2 ዓመታት በጌታ ምህረት በጌታ ቸርነት ዛሬን ደርሰን ዛሬ ደግሞ እንግዲህ ወደ እናንተ ይዘን የምንመጣው እንዲህ እነዚህን 2 ዓመት የቆየንባቸውን ጊዜያቶች እዚህ ስንሰራ የነበረውን ስራ ከኛ ጋር የነበራችሁ እያንዳንዱን ነገር ታውቃላችሁ። እግዚአብሔር ረድቶን ደግሞ አሁን እንግዲህ ከዚህ ካለንበት ከምታዩን ስፍራ ወደ ሌላ ስፍራ ለመቀየር ግድ ሆኖብናል። ይህንን ለማድረግ የተገደድነው አንደኛ እንግዲህ ቦታው እጅግ በጣም ጠባብ ነው። ለምንሰራው ስራ ይዘናቸው እየተንቀሳቀስን ስላሉ እናቶችና ህፃናት ምቹም አይደለም። ከመጥበቡ የተነሳ ደግሞ እኛም እንደ ልባችን እንድንንቀሳቀስ ያስቸገረንና ያዳገተንም ጊዜ ነበር። ግን እግዚአብሔር ደግሞ ረድቶን ዛሬ ሰፋ ወዳለ ስፍራ ለመውጣት እግዚአብሔር እድል ሰጥቶናል። ይሄንን ስንል ግን ከናንተ የተሰወረ እናንተም ማታቁት ነገር አለ ብለን አይደለም። እዚህ ስፍራ ላይ እንግዲህ እንደምታዩት ለልጆች መጫወቻ ግቢው እጅግ ጠባብ ነው። እንደ ልባቸው አይጫወቱም። ከመጥበቡ የተነሳ እንደገና ደግሞ መሬቱ ድንጋይ ከመሆኑ የተነሳ የሚንቀሳቀሱ ህፃናትን በዚሁ በቤት ውስጥ ነው ይዘናቸው ነው ያለ ነው። ዛሬ ግን እግዚአብሔር ረድቶን እንግዲህ ጌታ ረድቶን ይሄንን ስፍራ ለመቀየር ደፋ ቀና እያለን እንገኛለን። በዚህ 1 ሳምንት ውስጥ እግዚአብሔር ቢረዳን ወደ አዲሱ ስፍራ እንሄዳለን። እንግዲህ በአዲሱ ስፍራ እጅግ በጣም ብዙ የሚያስፈልጉ ነገሮች አሉት። ከግቢው ጀምሮ ቤት ውስጥ እስከሚያስፈልጉ ማቴሪያሎች እጅግ በጣም ብዙ ስራ ይጠበቅብናል። ይሄንን ስራ እንግዲህ እንድታግዙ እንድትረዱ ከጎናችን እንድትቆሙ ከዚህ ከጀማሮ ገና እንቅስቃሴውን ሳንጀምር ወደ እናንተ ይዘንላችሁ ቀርበናል። እነዚህ እናቶች እንግዲህ ዛሬ እንነግራችኋለን። ወዴት እንደሚሄዱ የት ጋር እንዳገኘን የሚያውቁት ነገር የለም። ግን ከዚህ ስፍራ ሙቭ እንደምናደርግ እናሳውቃቸዋለን። እናንተም እንዲሁ ይህንኑ ፕሮግራም የምትከታተሉ ወገኖቻችን ጌታ ወደ ረዳን እግዚአብሔር ወደ አሰፋልን ስፍራ ልንወጣ ነውና እናንተም አብራችሁን ሆናችሁ ቀኛችሁን ሰጥታችሁን ይሄንን ስራ አብረን እንድንሰራ አደራ ልላችሁ እወዳለሁ። በትንቢተ ኢሳይያስ ምዕራፍ 26 ቁጥር 3 ላይ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ይላል የእግዚአብሔር ቃል። እግዚአብሔር አምላካችንን ታምነን የምህረት ደጅን ከጀመርን 2 ዓመት ሊሞላው በጣም ጥቂት ቀናቶች ቀርተውታል። በእነዚህ 2 ዓመታት ከ30 ቤተሰብ ወደ 105 በማደግ እነዚህን እናቶችና በጤናቸው ላይ ችግር ያለባቸው ልጆች እያስተናግድን በህይወታቸው ላይ ለውጥን እያየን እግዚአብሔር አምላክ በብዙ የረዳን እርሱን ከመደገፋችን የተነሳ ከዛሬ ነገ ነገሮችን እያሻሻለ ዛሬ ላይ እንድንደርስ አድርጎናል። ቅድም ጽዮን ስትናገር እንደሰማችሁት ይሄ ቤት አሁን ያለንበት ቤት በጣም ከመጥበቡ የተነሳና እንደገና ደግሞ ኪራይ በብዙ ስለጨመረብን ይህንን ቤት ለቀን ወደ ሌላ ስፍራ እንድንሄድ ተገደናል። ግን ደግሞ ኪራይ መጨመሩ ለበጎ ስለሆነልን እግዚአብሔር በጣም በቅናሽ ዋጋና በጣም ሰፊ ግቢ ሰጥቶን ወደዛ ልንገባ 1 ሳምንት ነው የቀረን። እንግዲህ ከዚህ ቦታ ላይ እንግዲህ የምናስተላልፍላችሁ ፕሮግራም ምናልባት የመጨረሻ ፕሮግራማችን ይሆናል። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በእነዚህ 2 ዓመታት ከኛ ጋር የቆማችሁ ትንሽ ነው ትልቅ ነው ሳትሉ እነዚህን እናቶችና ታማሚ ልጆቻቸውን የደገፋችሁልን ቤተሰቦች በሙሉ የእስራኤል አምላክ እግዚአብሔር ይባርካችሁ። እነዚህ እናቶች ቤታቸው ሲገቡ እንዳይቸገሩ በየወሩ ተቆራጭ ይደረግላቸዋል። ይሄ ደግሞ የሚሰጣቸው ብር በእውነት ህይወታቸውን ሲለውጥ አይተናል። የሚበሉት እንዳያጡ ለልጆቻቸው የሚያጋሩት ነገር እንዳያጡ በብዙ እየጠቀማቸው እንዳለ እናቶች በየጊዜው ሲመሰክሩልን እንሰማለንና እጆቻችሁን ዘርግታችሁ ለነዚህ ቤተሰቦች ስፖንሰር የሆናችሁ በሙሉ የእስራኤል አምላክ እግዚአብሔር ይባርካችሁ። ያለፉትን 2 ዓመታት በቤት ክራይ እንዳንቸገር የቤት ክራይን በመክፈል ያገዘችንን
እህታችንን ምስራቅን የእስራኤል አምላክ እግዚአብሔር ይባርክ ለማለት እፈልጋለሁኝ። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች በዚህ በምህረት ደጅ በሚሰጠው አገልግሎት አብራችሁን ለመቆም እንግዲህ በሚቀጥለው ሳምንት ግቢውን በአጠቃላይ እናሳያችኋለን የምንገባበትን ቤት። ነገር ግን በጣም ብዙ ነገር ያስፈልገናል። እነዚህ ልጆች መተው የሚጫወቱበት የመጫወቻ ስፍራ ተዘጋጅቷል። ነገር ግን የመጫወቻው እቃ የለንም። ከሱ ጀምረን እንደገና ደግሞ ወደ ቤት ስንገባ እናቶች የሚቀመጡበት ትክክለኛ መቀመጫ ያስፈልገናል። ከዚህ ያለንን እቃ ይዘን ብንሄድም ብዙ የሚጎድሉን ነገሮች አሉና በዚህ እንድትተባበሩን እጆቻችሁን እንድትዘረጉ ምናልባት ደግሞ ትንሽ ነው ብላችሁ የምታስቡ ወደዚህ አገልግሎት ሲመጣ እጅጉን ብዙ ስራ እንደሚሰራ በማሰብ ከኛ ጋራ አብራችሁን እንድትቆሙ በድጋሚ ለማሳሰብ እፈልጋለሁኝ። እግዚአብሔር አምላካችንን በብዙ ምናመሰግንበት ምክንያት አለን ወገኖች ሆይ። ሰፈርን፣ ቤትን፣ ቀይን ለቆ መውጣት ቀላል አይደለም። እኛ ይህንን አገልግሎት በዚህ በምህረት ደጅ የሚሰጠውን አገልግሎት ለመስጠት ከለንደን የነበረንን ኑሮ ጠቅለልን ስንመጣ የታመንነው እግዚአብሔር አምላክን ብቻ ነው። እግዚአብሔር ደግሞ እሱ የታመኑትን ስለማያሳፍር ሰዎችን በመስጠት ይኸው እስከ ዛሬ ድረስ ለነዚህ ወላጆች ልጆቻቸው ምንም ነገር ሳይጎድል እጆቻቸውን በመዘርጋት ዳይፐር በብዛት የሚያመጡልን ወገኖች አሉ። ምን ጎደላችሁ እያላችሁ እየጠየቃችሁን የጎደለንን የምትሞሉልን ቤተሰቦች አላችሁና ጥቂት ነው ይሄ ያንሳል እያላችሁ እየተሳቀቃችሁ የምታመጡት ነገር እኛ ጋር ግን ሲደርስ ትልቅ ስራ እየሰራ ነውና እግዚአብሔርን እጅግ አድርገን እናመሰግናለን። ከዚህ ከመስቀል ፍላወር ለቀን የምንገባው ወደ ጣፎ ነው። በእርግጥ ሩቅ ይመስላል፣ ነገር ግን ለኛ ለዚህ አገልግሎት እጅጉን የሚመች ቦታ ሆኖ ስላገኘ ነው። በሚቀጥሉት ሳምንታቶች አድራሻችንን እንለቃለን። መታችሁ መጎብኘት የምትፈልጉ በመናወጣው ስልክ ቁጥር ብትደውሉልን፣ እንደገና ደግሞ አያት ድረስ ከመጣችሁ ከአያት መተንኛ የምህረት ደጅ የሚገኝበት ቦታ ድረስ ልንወስዳችሁ ከወዲሁ ቃል እንገባላችኋለን። ይህንን አገልግሎት ተባብረን እግዚአብሔር የወደደውን ስራ መስራት እንድንችል አብራችሁን እንድትቆሙ በጌታ ፍቅር እጠይቃችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ እጅግ በጣም ብዙ ግቢውን እንዳልኳችሁ ልጆች እንዲጫወቱበት ምቹ ከማድረግ አንጻር ጀምሮ ቤት ውስጥ የሚያርፉበትን የሚጫወቱበትን ስራ የሚሰሩበትን እናቶች የሚንቀሳቀሱበትን የተለያዩ ስራዎችንም እንጀምራለን ብለን አስበናል። ጌታ ቢረዳን እነዚህን ነገሮች ለማድረግ ውድ ቤተሰቦቻችን አብራችሁን ከጎናችን እንድትቆሙ በጉልበት ቢሆን በሐሳብ ቢሆን በገንዘብ ቢሆን አብራችሁን እንድትሆኑ በጌታ ፍቅር እንጠይቃችኋለን። እንግዲህ የሚቀጥለው ሳምንት ጀምሮ ከዚህ ያለችንን ጥቂት ማጓጓዝ እንጀምራለን። እዛ ስፍራ ላይ የሚሰሩ እጅግ በጣም ብዙ ስራዎች አሉ። ከጎናችሁ እንድትሆኑ እግዚአብሔር በረዳችሁ መጠን ከኛ ጋር እንድትቆሙ እያለን እንጠይቃለን። ሳምንታችሁ የተባረከ እንዲሆን ከኛ ጋር እንድትሆኑ እያሳወቅኩኝ የዛሬውን ፕሮግራም እዚህ ላይ ጨርሳለሁ። መልካም ሳምንት ይሆንላችሁ።